እናቷ እንዳልሆንሽ አውቃለሁ። ምን? ቆይ እንዴት? በጣም ጎበዝ ተዋናይ ነሽ። እኔ ራስ እኮ ልታሳመኘኝ ነበረ። ማለት ቆይ ምንድን ነው የምታወሪው? ዝም ብለሽ እንደምትጠልሽ ተቀባጥሪያለሽ እንዴ? ተረጋጊ። እኔ በኃይሉ ሰው ነኝ። ስላልሽ ደግሞ ገና ሳትመጪ ነበር ያወቅኩት። ነው እንዴ? እኔ እኮ ታወቀብኝ ብዬ ደንግጬ ነበር። እንዴት አደርሽ ማሚዬ? እግዚአብሔር ይመስገን ደህና አደርሽ ቃሌ። የብሌን ናት። ጨክነሽ ትሄጂ ነው በቃ? ግዴታ ሆኖብን እኮ ነው ሰላምዬ። በእውነት አንቺ በጣም ጥሩ ሰው ነሽ። ልጄ ስላንቺ በጣም ብዙ መልካም ነገር ነግራኛለች። በጣም አመሰግናለሁ። እኔ ምንም አላረኩም። ባይሆን ማመስገን ካለብሽ አሳዳጊዋን አመስግኝ። እሷ ናት ትልቅ ምስጋና የሚገባት። ልክ ነሽ ሰላምዬ። ትናንትና ስሜታዊ ሆኜ ተናገርኳት። ጊዜ ባገኝ ይቅርታ ብጠይቃት ደስ ይለኝ ነበር። እንደምንም አመቻችተሽ ይቅርታ ብትጠይቂያት ጥሩ ነው። በዛውም ብሌንም ትሰናበታታለች። እኔ ምንም ብሌንስ ቤተ ክርስቲያን ሄዳ ነው። አይ ብሌን እኮ መልካም ልጅ ናት። ምን አለበት ቃልዬ አንቺም እንደ ብሌን ቤተ ክርስቲያን መሄድ ብትለምጂ። በቃ ብሌን እስክትመጣ ድረስ ቡናችንን እንጠጣ። ኧረ ሰዓት ሄዷል ሰላምዬ። አይቆይም እኮ ምጣድ ዱቄት ጨምሮ መጣድ ብቻ። ደግሞ እኮ ያለ ብሌን አትሄጂም አይደል እንዴ? በቃ ጥጆ መጣት ለፍቴ ስላሉሽ ፈጣሪሽን አመስግኝ። ሲጫርግ ነበር ምገልሽ። ተኝቼ ስል ነበር እኮ ነው። ምን ስትይ ነው ደግሞ በስልክ ያገናኘሽ? ጭራሽ ለልጅቷ አጎቷ እንደሆንኩ ነግራታለሽ። ለምን ከዚህ ሁሉ ሰላም እናትሽ ነሽ ብለሻት ነግራታለሽ? ቆይ ምን ላድርግ በኃይሉ? እንድታምነኝ ብዬ እኮ ነው። በጣም ስለተጠራጠረች ሌላ ነገር እንዳታስብ ብዬ ነው። እና የሰራ ይመስልሻል? እኔ እንጃ ያው ይመስለኛል። እራስቸው ደግሞ ለምንድን ነው ዛሬ ያለሽው? በኃይሉ እኔ ሞኝ አይደለሁም። ነገሮችን በጥንቃቄ ነው የማደርገው። ደግሞ እሳት ውስጥ ያለሁት እኔ ነኝ። ከኔ በላይ የምትቃጠል አታስመስል እባክህ። ሁሉም እኮ ዛሬ ነደሪና ነገ ትሄጃለሽ ሲሉኝ ይሻልኳቸው። ቆይና እኔም ብቢ መድረቅ አለብኝ? አልማዝ እንዲህ ተጨንቄ የማስጨነቅሽ የእሷ መሄድ ለእኔ ወሳኝ ነገር ስለሆነ እኮ ነው። በየትኛው መንገድ መሄዷን እንፈልገው። ለእሷ አታስብ። ነገ እንደ ፍላጎት ይዣት እሄዳለሁ። ሐኪም ቤት መሄድ አለብን ፍጠን ብላ ሐኪም ቤት ይዛት ትሄዳለች ማለት ነው። በኃይሉን ድምፁን በደንብ ሰምታለች ብሎ ስታወራው በደንብ ነበር የሰማችውን። ነገር ግን ምንም እንዳልተፈጠረ ብታስመስለው ማለት ነው። ነገር ግን እሷ ወደ ነበር የገባት። ምክንያቱም ምን እንደተፈጠረ ውስጧ እየነገረ ነበር። ቃልም እንግዲህ ዳኒም ሲፈልገው የነበረውን በሙሉ መረጃ ይቀበላታል። ምክንያቱም እሷ ያወራችውን በሙሉ እየቀዳት ነበር ማለት ነው። በመጨረሻ አንቺ ነሽ እንጂ እኔ ካንቺ በጭራሽ ፍቅር ሊይዘኝ አይችልም ብለ እሷ እንደምትወደው ብትነግረው ቃል ነገር ግን እሱ በጭራሽ መቼም ሊወዳት እንደማይችል ሲነግራት እጅግ በጣም ትበሳጫለች። እናም ንዴቷን ብሌንን ጥሩ ጊዜ እንዳሳለፈች ስታስመስልና ስትነግራት ነበር። ነገር ግን እያስመሰለች ነበር እና እሱ እንደ እህቴ ነው ማይሽ እንጂ ካንቺ ፍቅር አላዘኝም ስላት በዛት በጣም ትናደድና ወልገድ ብላ ወደ ቤት ሲገባ በጭራሽ እንደዛ ማድረግ አልነበረብሽም እያለች እኔ ድሮም ከማይመጥነኝ ሰው ጋር በመሆኔ ብላ እየተጸጸተች ነበር። ነገር ግን ብሌን ነገር በመፈጠሯ በጣም ደስ ብሏት እየሳቀች ነበር። ምክንያቱም እንግዲህ ምን ተፈጠረ ብላ ስታስብና ስትጨነቅ ነበር። ነገር ግን ዳኒ እሷን እንደማይፈልጋትና ከህይወት የዘለለ ምንም አይነት ለሷ ምንም ቦታ እንደሌለ ስታቅ እጅግ በጣም ትናደዳለች እና ንዴቷን ቃል ላይ ለማውጣት ስትሞክር ነበር ማለት ነው። ነገር ግን ብሌን ላይ ለማውጣት ነው ብሌን ምንም ቁም ነገር አልሰጠችም ወይም ቦታ አልሰጠችም። በኃይሉ በጣም ፈርቶ በጣም ተጨንቆ ነበር። በተደጋጋሚ ስልክ እየደወለ ምን ተፈጠረ፣ የተፈጠረው ነገር ንገሪኝ እያለ አልማዝን ሳስገድዳት ነበር። እሷ ምንም አልተፈጠረም አታስብ ብትለውም ነገር ግን በኃይሉ ካሁኑ ብሌን ትነቃለች በማለት እጅግ በጣም ስጋት ውስጥ አድሮ እየተጨነቀ ነበር። ነገር ግን ብሌን እያንዳንዱ ነገር እየተጠራጠረች ነበር። ምክንያቱም እየተፈጠረ ያለ ግራ የማጋባ ነገር ነው። ይሄ ነገር ምንም አልተዋጠልኝም፣ ድምፁን የሰማሁት እርግጠኛ ነኝ የባይሉ ድምፅ ነው በማለት ስትጠራጠር ነበር ማለት ነው። ነገር ግን ምንም እንዳላወቀችው ብታስመስለው ቀንማስ ነገር ግን ብሌን በጣም ብልጥና ነቄ ስለሆነች ወዳው ተጠራጠረቻት ማለት ነው። ነገር ግን ምንም እንዳልተጠራጠረች መስላ ከቤት አወጣ ማጣራት ስለነበረባት
ማጣራት ትቀጥላለች። ነገር ግን የት ሄደች ልጄ ምን ሆነ ቆየች ብላ ስትጨነቅ እንግዲህ ወደ መቀሌ ለመሄድ ዛሬ ተዘጋጅቶ ነበር እና የት እንደገባች ባታውቅም ቃልም እንግዲህ የዘረገፈችውን ጉድ እያስታወሰችው ለዳኒ የነገረችውን በሙሉ ዳንም እንግዲህ ለብሌን ልኮ እንድትሰማ ለማድረግ እየጣረ ነበር። ሰላምም እንድትሰማ ነበረ ፍላጎቱ። ነገር ግን እንዳይሰማ ብታረጉም እባክህ ዳጊ እንደዛ አታርጉ ብለህ ብትለምነው ነገር ግን ያደረግሽው በሙሉ ሰምቼሻለሁ። ስለዚህ ትክክለኛ የብሌን እናት እንዳልሆንሽ በደንብ አውቃለሁ። ስለዚህ ብሌንን ለመጉዳት ነው አላማችሁ። ስለዚህ እባክሽ እንደዛ አታርጊ ብላቱም አይ ልጄ ነች ምን እንደምታወራው ስለምን እንደምታወራው ብላ ብሌን ልጄ ነው ያ ልጅ መጥፎ ሰው ነው እያለች ነበር። ነገር ግን ብሌን ተጠራጠረች። ምክንያቱም እያደረገችና እየተፈጠረ ያለ ነገር ግራ እያጋባት ነበር ማለት ነው። ነገር ግን እሷ ምንም እንዳልተፈጠረ ብታስመስልም ብሌን ግን ወዲያ ነበር የተጠራጠረቻት ማለት ነው። ነገር ግን አሁንም ቆይ እንዴት ትደውላለች በዚህ ሰዓት እያለች እየጮች ነበር። ብትጠራጠራለች እኮ በዚህ ሰዓት መደወል አልነበረብም ብትለውም ነገር ግን አይ ማረግም ሲጀመር መሄድ ነበረባችሁ ለምንድን ነው ያልሽ ብሎ እየጨቃጨቃት ነበር። ነገር ግን የተፈጠረውን ነገር በሙሉ ተናግረዋለች። በሆነም አሁንም በፍጥነት ከዛም አትዱ ከሆነ ሌላ ነገር ይፈጠራል። ብሌን በጣም ንቄና ተጠራጣሪ ነች። ስለዚህ አንድ ነገር እንዳይፈጠር በጣም እፈራለሁ እያላት ነበር። እናም በድጋሚ እሺ ይቅርታ አዎ አጠፍቻለሁ ልክ ነህ ልጄ እያለች ዳጊን እየተማጸነች ነበር ማለት ነው። ነገር ግን ዳጊን ሁሉ ነገር እንደምናገር እያስፈራራት ነበር። አሁንም ከዚህ ቤት ጓዝ እየሰብሰብሽ ማጥወጪ ብሌን የማትወይ ከሆነ ለሕግና ለፖሊስ እንደሚጠቁማት ደጋግሞ እየነገራት ነበር። እና የሰማሁትን ነገር ለብሌንም ሆነ ለሰላም ለሁሉም ሰው አሳውቃለሁ። ስለዚህ ትክክለኛ የብሌን እናት እንዳልሆነች እያወቃችሁ አውቃችሁ የብሌን እናት ነች ብላ አመጣችሁ። ነገር ግን በገንዘብ ተገዝታ ባይኑ እንደገዛትም ጭምር ስትናገር ነበር። ይህንን በጭራሽ ማመን አልችልም ልጄ ኬት አንተን የምታወራው ይሄ ነገር እውነት ሊሆን አይችልም ብሎ እያለቀሰ ነበር። አይ የተፈጠረው እንደዛ ነው አመናችኝም አላመናችኝም ትክክለኛ የብሌን እናት አይደለችም እሷ ምክንያቱም ቃል ያወራችሁን እያንዳንዱ ድምጽ ጋድቻለሁ። እማዬ እሱ የሚያወራውን በጭራሽ እንዳታመኝ ሰግሬ ስለነበረ በግድ አስገድዶኝ ነበረ ስጠይቀኝ የነበረው ብላ ውሸቷን ትዋሻለች። ነገር ግን ይህንን በጭራሽ ማመን አልችልም ልጄ እውነት ነው ያወራሽው እንዴት ትክክለኛ የብሌን እናት አይደለሽም ማለት ነው ብላ ወዘሯን ማዘዝ ስትጠይቅ አይ እኔ ትክክለኛ ልጄ ነች እሷ ልጄ ነች እያለች መጮው ቀጠለች። ነገር ግን ሳትጮው መናገር ትችላለሽ እባክሽ ለማረጋጋት ሞክሪ ትክክለኛ የእናት ልጅሽ ከሆነች እስቲ በደንብ ንገሪኝ ትላታለች። ነገር ግን እሷም አይ እኔ ትክክለኛ እያለች መጮው ቀጥል። ነገር ግን ትሰምኛለሽ ምንም ቢፈጠር አሁንም ከዚህ ቤት ትወጫለሽ አለዛ ግን አንድ ደቂቃ እንድትቆይ አልፈቅድልሽም ብላ ታስፈራራታለች። የፈለግሽውን ማረግ ትችያለሽ እንጂ በጭራሽ አልፈራም። ስለዚህ እልቁንስ አርፈሽ ብትቀመጪ ይሻልሻል አንቺ ማትረቢ ገረድ እያለች ስታንቋሻትና ስትሰድባት ነበር ማለት ነው። ነገር ግን የፈለግሽውን ነገር መናገር ትችያለሽ እኔ እኮ ሲጀመር ምንም ያልኩሽ ነገር የለም አንቺ እኮ ነሽ እያወራሽ ያለሽ እያለቻት ነበር። ነገር ግን ብሌን ቃል እጅግ በጣም ተናዳ ስትበሳጭና ዳጊ አልፈልግሽም ስላላት ስትበሳጭና ስትነጫነጭ ነበር። ነገር ግን ብሌን ምንም ያለቻት ነገር አልነበረም ማለት ነው። እንግዲህ ናሁም ደግሞ ብሌንን ስለሚፈልጋት እሷን ለማግኘት በእሷ ንዴት እሷም ተቃጥሯለች። ነገር ግን የቀጠረችው በትክክል እውነት አልነበረም ዋሽታው ነበር ማለት ነው። በዛ የተነሳ እሱ ደግሞ እውነት መስሎ እንግዲህ እሷን ለማግኘት እየጓጓ ነበር። ነገር ግን ባይሳካለትም ማለት ነው። አንተ ማነው ስትለው ረሳኝ እንዴ አላስታወሽኝም እያላት ነበር። በጣም ደስ አለው ምክንያቱም ቃል ያወራችውን ድምጾቹን ደጋግሞ እየሰማ ነበረ እና በጣም ተደስቷል ማለት ነው። ይህንን ድምጽ እንግዲህ ለብሌን ለማሰማትና ለሰላም ለማሳወቅ ለመሞከር እንደምፈልግ ነገረው እና ያለውን ነገር ለመናገር ይወስናል ማለት ነው። ነገር ግን ቃል እንዳታረጉ ዳጊ እባክህ ዳጊ እንዳታረጉ እንግዲህ ናሁም ሳሚ ደግሞ እየጠበቃት ነበር። እንግዲህ ሳሚ እየጠበቃት ያለው ብሌን እባክሽ ውጪ
አንቺ እኮ ነሽ የቀጠርሽኝ የት ነሽ እያለ ስጠባብቅ ነበር። ነገር ግን እሷ አልቀጠረችው፣ በንዴት ነበር የተናገረችው ማለት ነው። ዳጊ ድንገት ስመጣ ቃል ደነገጠችው። ጉድሽን ተዘረግፍ ነው ዳጊ፣ እባክህ ምንም ነገር እንዳትለው፣ ይህ አሰብኩን ነገር ገብቶኛል፣ እባክህን ምንም እንዳታረጉት፣ አንቺ ነሽ ማለት ነው እናት ተብዬው ብሎ ጨዋባል እና ቃል ምንም ነገር እንዳታረጉ እባክህን እያለችው ብትለምነው ዳጊ አይ በጭራሽ እስካሁንማ ጉድሽ እኮ ተዘርግፏል ብሎ በጣም ደነገጥ። ሰላምዬ መጣችና ሰላምዬ አንዴ የማሳይሽ ነገር አለ እያላት ነበር። እና ምንድነው ዳጊ ምንድነው የተፈጠረ ችግር አለ እንዴ ስትለው አንድ ማወቅ ያለብሽ ነገር አለ ስላት ሰላምዬም ደነገጠች። ቃልም በጣም ኩዋለች። በቃ ወይኔ ድንገት በር እንኳኳ ይመስለኛል። መቼም ጉጉት አንድ ነገር ለመስማት ስትጓጉ እዩ ነገር ይፈጠራል። በር እንኳኳል መንኳኳል ነው ይሆናል ማለት ነው። እርግጠኛነት ሳሚ ይሆናል። እንግዲህ ምንድነው ብላ ጠየቀች። እና አልማዝም ደግሞ ምን እንደተፈጠረ ግራ ተጋባች፣ ተጨነቀች። ምን ታረው ነገር ግራ አጋባታል። እና ምን ተፈጥሮ ነው እሷ ትክክለኛ የብሌን እናት እንዳልሆነችው ለመናገር ነበር ዳጊ ወይም ድምፁን ለማሰማት ነበር ሲፈሳስብ የነበረው። ነገር ግን ሁሉም ሰው በጣም ደነገጠ። እባክህ ዳጊ እንዳታረጉ እያላት ነበር። ነገር ግን መስማት አለብሽ ይሄንን እያላት ነበር። እና ራሷን ለማሳትና የሆነ ነገር ለመፈጠር እየሞከረች ነበር። ግን እንግዲህ እሷን መኖር ስለማይችል በረኪናውን ለመጠጣት ተወስናለች። አንድ አጋጣሚ ብሌን ቤተክርስቲያን እሷን ለማየት ነበር የመጣችው። ልክ ስትመጣ እናቷ በረኪና ጠጣ አልጋ ላይ ተዘርግታ ታገኛለች። በጣም ትደነግጥና ዳኒ የሰማውን ነገር ለመስማት ቪዲዮ ሪኮርድን ስፈልግ ላገኝ አልቻለም። ብዙ ሪኮርድ ስለነበረው ፈልግ ላገኝ አልቻለም ማለት ነው። ነገር ግን ናም ደጋግሞ እየደወለለት ነበር ብሌን ግን ስልኳን እያነሳች እችልት እየተጫወተችብኝ ነበር ማለት ነው። ራሷ እኮ ነች የቀጠረች